ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ወቅታዊ ሚዛናዊ እና ታማኝ መረጃዎችን ወደ እናንተ የሚያደርሰው የኤምኤም ቻናል የዕለቱ አጠቃላይ የዜና አወቃቀራችን ጀምሯል። እስከ ዜናው ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን በመጀመሪያ የዜናዎችን አርዕስተ ዜና እንመለከታለን። በማህበራዊ ሚዲያ ላይ በሰፊው የተነገረ የሚገኘው የፋኖና የመንግስት የናይሮቢ ውይይት ወሬ፣ በጉዳዩ ዙሪያ ያሉ ሁኔታዎችና የተሰጡ ምላሾች፣ በመላው የሀገሪቱ የተጀመረው የክረምት ወቅት የአረንጓዴ አሻራ መርሃ ግብርና የግብርና ዝግጅቶች፣ በአዲስ አበባና በተለያዩ የሀገሪቱ ክፍሎች የታየው የኑሮ ውድነትና የሸማቾች ወቅታዊ ሮሮ፣ በዓለም አቀፍ መድረክ በኢትዮጵያና ጎረቤት ሀገራት መካከል ያሉ ዲፕሎማሲያዊ ግንኙነቶችና አዳዲስ መረጃዎች እንዲሁም የኢትዮጵያ ብሔራዊ ምክክር ኮሚሽን አጀንዳ ማሰባሰብ ሂደት ያጋጠሙት እድሎችና ዋና ዋና የፖለቲካ ፈተናዎች፣ በአማራ ክልል ያለው የጸጥታ ሁኔታና የአማራ ፋኖ ብሔራዊ ንቅናቄ የተሰኘው አዲሱ የፋኖ ማዕከላዊ እዝ የያዘው የፖለቲካ አቋም፣ በሌላ በኩል ደግሞ በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው የውስጥ የፖለቲካ ስልጣን ፉክክር ወቅታዊ መረጃ፣ በኢትዮጵያ ከሶማሊላንድ ጋር ያደረገችው የመግባቢያ ሰነድና የቀጠናው አዲስ ዲፕሎማሲና የጸጥታ ውጥረት ዋና ዋና የዕለቱ አጀንዳዎቻችን ናቸው። ከኛ ጋር ከሆናችሁ ሁሉንም በዝርዝር ታደምጣላችሁ። ወደ መጀመሪያው ዜናችን ስናልፍ ሰሞኑን በተለያዩ የማህበራዊ ሚዲያ ገጾችና የኦንላይን የዜና አውታሮች ላይ ከፍተኛ መነጋገሪያ ስለሆነው የናይሮቢው የሰላም ውይይት የምናስደምጣችሁ መረጃ ይኖረናል። የኢትዮጵያ መንግስት ተወካዮችና የአማራ ፋኖ አመራሮች በኬንያ ናይሮቢ ምስጢራዊ የሰላም ድርድር ጀምረዋል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ይህንን መረጃ ተከትሎ በርካታ የፋኖ ደጋፊዎችና የፖለቲካ ተንታኞች ጉዳዩን የተለያዩ አቅጣጫዎች እየተነጋገሩበት ነው። የዜና ክፍላችን ጉዳዩን አስመልክቶ ባደረገው ማጣራት እስካሁን ድረስ ከኢትዮጵያ መንግስት ሆነ ከኬንያ የውጭ ጉዳይ ሚኒስቴር የተሰጠ ምንም አይነት ይፋዊ መግለጫ የለም። በአማራ ክልል የሚንቀሳቀሱ የተለያዩ የፋኖ እዞችና በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ዲያስፖራ ተወካዮችም መረጃውን የሐሰት ፕሮፓጋንዳ ነው በማለት በከፊል አስተባብሎታል። የፋኖ ወገኖች እንደሚሉት ከመንግስት ጋር ለድርድር ለመቀመጥ አስቀድሞ ያቀረቧቸው ቅድመ ሁኔታዎች አሉ። ከነዚህም መካከል የፌዴራል ሰራዊት ከክልሉ መውጣት፣ በሰላማዊ ዜጎች ላይ የሚደርሱ ጥቃት መቆምና የታሰሩ የፖለቲካ እስረኞች መፈታት የሚሉ ዋና ዋናዎቹ ናቸው። ይሁን እንጂ የኢትዮጵያ ብሔራዊ ምክክር ኮሚሽን በበኩሉ በሀገሪቱ ዘላቂ ሰላም ለማምጣት ከተለያዩ የታጠቁ ኃይሎች ጋር ንግግሮችን ለማድረግ አጀንዳዎችን ለመሰብሰብ ጥረቶችን እያደረገ መሆኑን በተደጋጋሚ መግለጹ ይታወሳል። የናይሮቢ ወሬ እውነት ይሁን ያልተረጋገጠ ወሬ፣ የህዝቡ ፍላጎት ግን በጦርነት ለለቀቀው ቀጠና አስቸኳይ የሰላም መፍትሄ መገኘት ነው ሲሉ ታዛቢዎች ይናገራሉ። ወደ ቀጣዩ ዜናችን እንለፍ። የክረምት ዝናብ መግባቱን ተከትሎ በመላው የሀገሪቱ ክፍሎች የክረምት ግብርና ስራዎች በስፋት የተከናወኑ ይገኛሉ። በተለይም የአርሶ አደሩ ምርታማነት ለማሳደግ የአፈር ማዳበሪያ ምርት ዘር ስርጭት ላይ ትኩረት መደረጉን የግብርና ሚኒስቴር አስታውቋል። ምንም እንኳን በተወሰኑ የአቅርቦት መስመሮች ላይ የጸጥታ ችግሮች እንቅፋት ቢፈጠሩም መንግስት ማዳበሪያ በወቅቱ አድርሶ ለአርሶ አደሩ ለማድረስ ጥረት እያደረገ መሆኑን ገልጿል። በአንጻሩ አርሶ አደሮች በማዳበሪያ ዋጋ መናርና በአንዳንድ አካባቢዎች በሚታዩ አቅርቦት መቆራረጦች ላይ ቅሬታዎችን እያሰሙ ይገኛሉ። ከዚሁ ጋር ተያይዞ በያዝነው 2018 ዓመተ ምህረት የክረምት ወራት በሚሊዮን የሚቆጠሩ ችግኞችን ለመትከል የታቀደበት የአረንጓዴ አሻራ መርሃ ግብር በተለያዩ ክልሎች በይፋ መጀመሩ ታውቋል። ዘንድሮ የሚተከሉት ችግኞች ለአየር ንብረት መዛባት መፍትሄ ከመሆናቸው ባለፈ ለምግብ ዋስትና እገዛ የሚያደርጉ የፍራፍሬና የኢኮኖሚ ጠቀሜታ ያላቸው እንዲሆኑ ተመርጠዋል ተብሏል። ህዝቡን በችግኝ ተከላው ላይ ብቻ ሳይሆን በተተከሉት ችግኞች እንክብካቤ ላይ በንቃት እንዲሳተፍ ጥሪ ቀርበዋል። በሌላ በኩል ዜጎች በከፍተኛ ሁኔታ እየፈተነ ያለው የኑሮ ውድነት ጉዳይ አሁንም መፍትሄ አላገኘም። በተለይም በአዲስ አበባና በሌሎች ትልልቅ ከተሞች የዕለት ተዕለት የፍጆታ ዕቃዎች ዋጋ በከፍተኛ ፍጥነት እየጨመረ ይገኛል። የሽንኩርት፣ የቲማቲም፣ የጤፍ እንዲሁም የዘይት ዋጋ ካለፉት ወራት አንጻር ጭማሪ ማሳየቱን ሸማቾች ይናገራሉ። የመግዛት አቅማቸው እጅግ የተዳከመ መምጣቱን የገለጹት ነዋሪዎቹ መንግስት በነጋዴዎች ላይ የሚደረገውን የዋጋ ቁጥጥርና የሸማቾች ማህበራትን አቅርቦት እንዲያጠናክር ጠይቀዋል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የዋጋ ግሽበቱ ካለው የውጭ ምንዛሬ እጥረትና ከሀገር ውስጥ ምርት አቅርቦት ማነስ ጋር የተያያዘ ነው። መንግስት በበኩሉ ህገወጥ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ
እርምጃ እየወሰደ መሆኑን ቢገልጽም በመሬት ላይ ያለው እውነታ ግን አሁንም ለብዙሃኑ ማህበረሰብ ፈታኝ ሆኖ ቀጥሏል። በሌላ መረጃ በምስራቅ አፍሪካ ቀጠና ያለውን የኢትዮጵያ ዲፕሎማሲያዊ እንቅስቃሴ እንመለከታለን። ኢትዮጵያ በቀጠናው ሰላምና መረጋጋት ለማስፈን ከጎረቤት ሀገራት ጋር ያላትን ግንኙነት ለማጠናከር እየሰራች መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። በሶማሊያና በሱዳን ያሉ ወቅታዊ የፖለቲካና የጸጥታ ሁኔታዎች በኢትዮጵያ ላይ የሚኖራቸው ተጽዕኖ ለመቀነስ የተለያዩ ዲፕሎማሲያዊ ውይይቶች እየተደረጉ ነው። እንዲሁም የባህር በር ፍላጎትን በተመለከተ ከመንግስታት ጋር የሚደረጉ የሰላማዊ ድርድሮችና ንግግሮች በሕግና በጋራ ተጠቃሚነት መርህ ላይ ተመስርተው እንደሚቀጥሉ ተገልጿል። ዓለም አቀፍ ተቋማትና በምስራቅ አፍሪካ የሚታዩ ውጥረቶችን በውይይት ለመፍታት የሚደረጉ ጥረቶችን እንደሚደግፉ አስታውቀዋል። በሌላ ዜና በኢትዮጵያ ዘላቂ ሰላምና ሀገራዊ መግባባትን ለመፍጠር የተቋቋመው የብሔራዊ ምክክር ኮሚሽን ስራዎች ላይ ያተኮረ መረጃዎችን እናስደምጣቸዋለን። ኮሚሽኑ በአሁኑ ወቅት በአዲስ አበባና በተለያዩ የሀገሪቱ ክፍሎች የህዝብ ተወካዮችን በማሳተፍ የአጀንዳ ማሰባሰብ ሂደቱን በስፋት እየቀጠለ ይገኛል። ይህ ሂደት በሀገሪቱ ለመጀመሪያ ጊዜ የተወሳሰቡ የፖለቲካ ልዩነቶችን በጠረጴዛ ዙሪያ ለመፍታት የተያያዘ ትልቅ እድል እንደሆነ መንግስት በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ሂደቱን አሁንም ከባድ የፖለቲካ ፈተናዎች እየገጠሙት መሆኑን ታዛቢዎች ይናገራሉ። በርካታ ታዋቂ ተቃዋሚ ፓርቲዎችና በትጥቅ ትግል ላይ የሚገኙ ኃይሎች በኮሚሽኑ ነጻነትና አካታችነት ላይ ጥያቄዎችን በማንሳት ከሂደቱ ራሳቸውን አግልለዋል። በተለይም በአማራና በኦሮሚያ ክልሎች የሚንቀሳቀሱ የታጠቁ ኃይሎች ሙሉ በሙሉ ባልተሳተፉበት ሁኔታ የሚደረግ ምክክር አጠቃላይ ሀገራዊ መግባባትን ሊያመጣ አይችልም የሚሉ ትችቶች እየቀረቡ ነው። ኮሚሽኑ በበኩሉ ማንኛውም አካል አጀንዳውን ይዞ እንዲመጣ በሩ ክፍት መሆኑን ቢገልጽም የፖለቲካ ፓርቲዎች ግን መንግስት አስቀድሞ ምቹ የፖለቲካ ከባቢ መፍጠር አለበት በሚለው አቋማቸው ጸንተዋል። በመጨረሻም የኢትዮጵያ የውጭ ጉዳይና ቀጠናዊ የፖለቲካዊ ግንኙነቶችን እንመለከታለን። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ በምስራቅ አፍሪካ ቀጠና የተፈጠረው የፖለቲካ ውጥረት አሁንም በዓለም አቀፍ መድረክ መነጋገሪያ ሆኖ ቀጥሏል። የሶማሊያ ፌዴራል መንግስት የኢትዮጵያን የባህር በር ፍላጎት ስምምነቱን የሀገሪቱን ሉዓላዊነት መጣስ ነው በማለት በተደጋጋሚ በመቃወም ላይ ይገኛል። ተከትሎ ሶማሊያ ከሌሎች የውጭ ሀገራት ጋር አዳዲስ የጦር መሳሪያና የደህንነት ስምምነቶችን በማድረግ ላይ ትገኛለች። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የሀገሪቱ የባህር በር ፍላጎት በምንም አይነት ሁኔታ በጎረቤት ሀገራት ላይ አደጋ ለመፍጠር የታለመ እንዳልሆነና ጉዳዩ በሕግና በጋራ የኢኮኖሚ ተጠቃሚነት መርህ ላይ ተመስርቶ በዲፕሎማሲያዊ መንገድ እንደሚፈታ አስታውቀዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በቀጠናው አዲስ የጦርነት ውጥረት እንዳይፈጠር ስጋታቸውን እየገለጹ ይገኛሉ። ወደ ዓለም አቀፍ ዜና ስናልፍ አሜሪካ በኢራን ላይ የጣለችው የባህር ኃይል እገዳ ማንሳት መጀመሯን ተከትሎ የሆርሙዝ ወሽመጥ ሙሉ በሙሉ ክፍት ሊሆን መሆኑ ተሰምቷል። ይህ ውሳኔ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲቀንስ አድርጓል። በሌላ ዜና የብሪታንያ መንግስት ዕድሜያቸው ከ16 ዓመት በታች የሆኑ ህጻናት እንደ ቲክቶክ፣ ዩቲዩብ እና ፌስቡክ ያሉ የሶሻል ሚዲያ መተግበሪያዎችን እንዳይጠቀሙ የሚከለክል ጥብቅ ህግ በይፋ አውጥቷል። ዛሬ የያዝናቸው መረጃዎች የሚመስሉ ነበር። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።